ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ነሐሴ 11 2018 ዓመተ ምህረት ምዕራብ ትግራይ እንተህውና ተፈናቀል ተመሊሱ ከምዝ በሃል ነገር የለን ኣብ እግሪ ጫዓ ዘወቀለት ቆልቋል ተኣትኮን ናነብዕት ነብር ስርዓት እንተዘፈሪሱ ምንድነው የተባሉት? ምንድነው የጠየቁት? አሜሪካ ዝም አለችን ነው ሽረሪና ላይ ነገር ሁሉ ሲፈጸም እንቀብረዋለን ያላችሁት እናንተ አይደላችሁም ወይ? ለቴምፕ የተባለ በፈረንሳይኛ ቋንቋ የሚታተም የስዊዝ ጋዜጣ ነው። ዘመነ ካሴ ጋር በተደረገው ውይይት የተነሱት ሶስት መሰረታዊ ነጥቦች ውጤት እያገኘን ነው፣ አድቫንስ እያደረግን ወይ ደግሞ ወደፊት እየገሰገስን ነው የሚል መግለጫ ትሰጣላችሁ። አንድ ከተማ እንኳን ትልቅ ከተማ እንኳን አልተቆጣጠራችሁም። ሌላው ቀርቶ የግንኙነት መስመሮችንን በተመለከተ ማለትም መገናኛ ቦታዎችን እሱን እንኳን ለመቆጣጠር አልቻላችሁም ከምትናገሩት ጋር በሚል ጥያቄ አንስቶለታል። በማን የሚመራው? በጣም በእርግጠኝነት ህወሓት ኢትዮጵያ ህዝብ ውስጥ ያለውን ቦታ ስለሚታወቅ የእዙ ምናምን የሚባለው ኃላፊነት ወይ ደግሞ ሊቀመንበር ነው የሚባለው ወይ ለፋኖ ወይ ለሸኔ ወይ ለምናምን የሚሰጠው በጣም በእርግጠኝነት ነው። እነሱ ማይለቁት ወታደራዊ አዛዥነትን ነው። መንገድ መርተት አደርሰውና ከዛ በኋላ እዛው ራዲዮ ፍራንስ ኢንተርናሽናል ላይ የቀደመው ጦርነት ኢትዮጵያ ግዛት ውስጥ ብቻ ነበር የተካሄደው፣ ከ3-4 ዓመት በፊት የነበረው። የአሁኑ ጦርነት ሱዳንም ኤርትራም ውስጥ ሊካሄድ ይችላል ይላሉ። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። ሐምሌ 25 ቀን 2018 በሽረሪና የተካሄደውን ውጊያ እንዲሁም ባለፈው ሳምንት በራያ አካባቢ የተፈጸመውን የድሮን ጥቃት ተከትሎ ለዓለም አቀፉ ማህበረሰብ ተከታታይ አቤቱታ ያቀረበው ህዝባዊ ወያኔ ሓርነት ትግራይ ከአሜሪካ መንግስት ምንም ምላሽ አለማግኘቱ ይፋ ሆኗል። በዚህም መነሻነት ዶክተር ደብረጽዮን ገብረ ሚካኤል በአዲስ አበባ ለሚገኙት የአሜሪካ አምባሳደር ስልክ ደውለው ያገኙት ምላሽ እንዳላስደሰታቸውም ተመልክቷል። ከዚሁ ጋር በተያያዘ ይሁን አይሁን በውል ባልታወቀ ሁኔታ ከሳምንቱ መጨረሻ ጀምሮ ህወሓት ማናቸውንም ድርድር አልቀበልም ሲል መግለጫ ሰጥቷል። ይህ በእንዲህ እንዳለም የፋኖ ሊቀመንበር ዘመነ ካሴ ከህወሓትና ከሌሎች ጋር የተፈጠረው ትብብርን በተመለከተ ለስዊዘርላንድ ሚዲያ በሰጠው ቃለ ምልልስ የጋራ አመራር መሰየማቸውን አስታውቋል። ከሰሞኑ በኢትዮጵያና አካባቢ ያለው ሁኔታ በተመለከተ ፍራንስ ራዲዮ ኢንተርናሽናል ባጠናቀረው ዘገባ ህወሓት በደካማ ቁመና ላይ እንደሚገኝና ጦርነቱ ከተቀሰቀሰ እንደ ከዚህ ቀደሙ በኢትዮጵያ የሚወሰን ሳይሆን ኤርትራና ሱዳን ሊሻገር እንደሚችል ሁለት ምዕራባውያን ተንታኞችን ዋቢ በማድረግ አስነብቧል። ባለፈው ሳምንት ማክሰኞ ነሐሴ 5 2018 ህዝባዊ ወያኔ ሓርነት ትግራይ ህወሓት ባካሄደው የስራ አስፈጻሚ ኮሚቴ ስብሰባ ላይ ዶክተር ደብረጽዮን ገብረ ሚካኤል ከአሜሪካው አምባሳደር ኤርቪንግ ሚሲንጋ ጋር በስልክ ማውራታቸውን ለተሰብሳቢ ማሳወቃቸውን ትናንት ይፋ ያደረገው ዩኤምዲ ሚዲያ ሲሆን በአስረጅነትም የውስጥ ምንጮችን ዋቢ አድርጓል። በትግራይ ጉዳይ በልጥ በሚያተኩረው ዩኤምዲ በተባለውና በፕሮፌሰር ጌታቸው አሰፋ በሚመራው ሚዲያ ላይ እንደተገለጸው ወደ አምባሳደሩ ስልክ የደወሉት ዶክተር ደብረጽዮን ሲሆኑ ዓላማውም አሜሪካ ለምን ዝምታ መረጠች የሚል እንደሆነም ተመልክቷል። ሸረሪና ላይ ትግራይ ስትጠቃ አሜሪካ ለምን ዝምታ መረጠች በሚል ላቀረቡት ጥያቄ አምባሳደሩ ህወሓትን ተጠያቂ ያደረገ መልስ እንደሰጧቸው ዶክተር ደብረጽዮን ገብረ ሚካኤል ለስራ አስፈጻሚ ኮሚቴ አባላቱ ተናግረዋል። መንግስትን ሳንቀብረው አንቆምም በሚል ጥቃቱን ካስጀመሩት አንዱ አንተነህ እንዳሏቸውና ዲፕሎማሲያዊ ጥረቱንም ያልተቀበልከው አንተነህ በሚል አምባሳደር ኤርቪንግ ሚሲንጋ ምላሽ እንደሰጧቸው ተዘግቧል።
ንግግሩ መካረር የነበረበት እንደሆነም ተመልክቷል። ዶክተር ደብረጽዮን ገብረ ሚካኤል በስራ አስፈጻሚ ኮሚቴ ስብሰባ ላይ ያላነሱትና በሌላም በኩል ዩኤምዲ ከአሜሪካ ኤምባሲ ምንጮች ባገኘው መረጃ በውይይቱ ወቅት የኤርትራ መንግስት ጣልቃ ገብነት ተነስቷል። በኢትዮጵያ የአሜሪካው አምባሳደር ኤርቪንግ ሚሲንጋም የኤርትራ ታንኮችና መድፎች ትግራይ ክልል መግባታቸውን እንደሚያውቁ ለዶክተር ደብረጽዮን እንደገለጹላቸውና አያይዘውም እንዳሳሰቧቸው ተመልክቷል። በኢትዮጵያ ሀገር መከላከያ ሰራዊትና በህወሓት ኃይሎች መካከል ቅዳሜ ሐምሌ 25 2018 በተካሄደው ውጊያ የኢትዮጵያ የሀገር መከላከያ ሰራዊት ሸረሪናን ሙሉ በሙሉ በመቆጣጠር በመቶዎች የሚቆጠሩ የህወሓት ታጣቂዎችን ሲማረክ በአጠቃላይ በውጊያው 2400 ታጣቂዎች ደግሞ ከውጊያ ውጭ መሆናቸውን የትግራይ የሰላም ኃይል ዋና አዛዥ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ መግለጻቸው ይታወሳል። ይህ ውጊያ ከተካሄደ ከ10 ቀናት በኋላ ማክሰኞ ነሐሴ 5 2018 በህወሓት ስራ አስፈጻሚ ኮሚቴ ስብሰባ ላይ ስለ ስልክ ውይይቱ መረጃ የደረሰው የህወሓት ስራ አስፈጻሚ ኮሚቴ በጉዳዩ ላይ ስለወሰደው አቋም የተገለጸ ነገር የለም። ሆኖም ቀደም ሲል ከሐምሌ 12 2018 ጀምሮ የትግራይ ችግር የሚፈታው ብልጽግናን በመቅበር ነው በሚል እንደ ቡድን ሲያራምዱት የነበረውን አቋም ይበልጥ ከፍ በማድረግ ጥያቄዎቻችን ቢመለሱም እንኳን መንግስትን ለመጣል የምናደርገውን ትግል አናቆምም በሚል መግለጫ ሰጥተዋል። ህወሓት በፓርቲው ቃል አቀባይ አቶ ሚካኤል አስገዶም በኩል ለድምፀ ወያኔ ቴሌቪዥን በሰጡት ቃለ ምልልስ የትግራይ ግዛት ቢመለስም ተፈናቃዮች ወደ ቤታቸው ቢገቡ እንኳን ስርዓቱን ቀብረን አዲስ መንግስት ካልተመሰረተ በንግግር የምንፈታው ነገር የለም፣ የንግግሩ ጊዜ አብቅቷል የሚል ማብራሪያ ሰጥተዋል። ዕርቂ ናይ ምውዳዕ ዕድሉ ቀደም አምሊጡ ሕዚ ክንሓስቦ ዝግበአና ህዝቢ ትግራይ ክሓስቦ ዝግብኦ እዚ ስርዓት እዙይ እንተዘይተቐቢሩ ኣብ መቃብሩ ሓድሽ ስርዓት እንተዘይፈጢርና ከም ህዝቢ ትግራይ ክንነብር ኣይንኽእል ዝብል እዩ ማለት እዩ። ኣብዚኣ ዘላ ሓንቲ ዝተጋገየ ተረኣያ እውን ክእርማ ዝደሊ ምዕራብ ትግራይ እንተህውና ተፈናቀል ተመሊሱ ከም ዝበሃል ነገር የለን። አሜሪካ ለምን ዝም አለችን ከሚለው ተማጽኖ ወደ አንደራደርን ፉከራ የተሸጋገረበት ሂደት ግን ግልጽ አልሆነም። ህወሓት ከሐምሌ 12 ጀምሮ ስርዓቱን እንቀብረዋለን የሚል መፈክር በትግራይ የተለያዩ ከተሞች በየአዳራሹ ሲያስተጋባ ቆይቶ ከሸረሪና ውጊያ በኋላ ይህ ሁኔታ መቀዝቀዙ ይታወቃል። ይህ በእንዲህ እንዳለም ከህወሓት ኃይሎችና ከሌሎች ድርጅቶች ጋር ጽምዶ የፈጠረው የፋኖ ሊቀመንበር ዘመነ ካሴ ስብስቡ የጋራ አመራር መሰየሙን ገለጸ። ከስዊዘርላንዱ የፈረንሳይኛ ጋዜጣ ሌቴምፕ ጋር ትላንት እንደ አውሮፓውያን አቆጣጠር ነሐሴ 16 2026 ባደረገው በዚህ ቃለ ምልልስ ወደፊት እየገፋን ነው እያላችሁ አንድ ከተማ እንኳን መቆጣጠር አልቻላችሁም በሚል ለተነሳለ ጥያቄ 80% ገጠሩንና ትንንሽ ከተሞችን ተቆጣጥረናል የሚል ምላሽ ሰጥቷል። የኢትዮጵያ መንግስት በሀገሪቱ ካሉት 13 እዞች 10ሩን አሰማርቶብናል ያለው የፋኖ መሪ ዘመነ ካሴ የኢትዮጵያ መንግስት እስራኤልና ዩናይትድ አረብ ኤምሬት እንደሚደግፉት እንዲሁም አሜሪካና አውሮፓውያንም ደረጃው ይለያይ እንጂ የኢትዮጵያ መንግስት ይደግፋሉ ሲል ለጋዜጣው ገልጿል። ይህ በእንዲህ እንዳለም ከሰሞኑ የተፈጠረውን ግጭትና የተከተለውን ውጥረት በተመለከተ ዓለም አቀፍ መገናኛ ብዙሃን እንዲሁም ተንታኞች የጉዳዩ ትኩረት በመስጠት ዘገባና ትንተና በማቅረብ ላይ ይገኛሉ። ራዲዮ ፍራንስ ኢንተርናሽናል ያገረሸው ውጊያ ቀጠና ይሆናል የሚል ስጋት መደቀኑን በተመለከተ በሳምንቱ መጨረሻ ዘገባ አቅርቧል። ለራዲዮ ፍራንስ ኢንተርናሽናል በጉዳዩ ላይ አስተያየት ከሰጡት አንዱም የቀድሞ የሲአይኤ ባልደረባና አሁን ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ CSIS ተመራማሪ ካሜሮን አድሰን ህወሓት በቀደመው ጦርነት ከነበረው አቅም አንጻር አሁን እጅግ የተዳከመ ቁማና ላይ መገኘቱንና የውጭ ኃይሎች ላይ ይበልጥ ጥገኛ መሆኑን በመግለጽ የአሁኑ ጦርነት ብዙ የውጭ ኃይሎችን ሊሳተፉበት ይችላሉ ሲል ስጋቱን አንጸባርቋል። ይህንን ሀሳብ የሚጋሩት የኦስሎ ኒው ዩኒቨርሲቲ ኮሌጅ ተመራማሪ ፕሮፌሰር ሼትል ትሮምቮል የቀድሞ ጦርነት በኢትዮጵያ ግዛት ብቻ የተካሄደ ሲሆን የአሁኑ ግን ወደ ሱዳንና ኤርትራ ጭምር ሊዛመት ይችላል ሲሉ ገልጸው 9 ሀገራትን በአንዴ ያሳተፈ ጦርነት እንደ አውሮፓውያን አቆጣጠር ከ1998 እስከ 2003 በኮንጎ መካሄዱን በማስታወስም ይህ ደግሞ በአፍሪካ ሁለተኛው የዓለም ጦርነት ሊሆን ይችላል ሲሉ ስጋታቸውን ገልጸዋል። የአካባቢው ግጭት እንደገና ቢቀሰቀስ በባህር መስመሩና በቀጠናው ጸጥታ ላይ የሚደቅነው ስጋት ለአሜሪካን ጭምር አሳሳቢ ቢሆንም አሜሪካ ግን ግጭቱን ለማስቆም ምንም ዲፕሎማሲያዊ ጥረት እያደረገች አይደለችም ሲሉ ካሜሮን አድሰን አሜሪካንን ወቅሰዋል። የሀገር መከላከያ ሰራዊት ከፍተኛ የጦር አዛዥ የአማራ ክልል ፖሊስ ኮሚሽነር በመሆን ተሾሙ። የአማራ ክልል ግጭት ከተቀሰቀሰ በኋላ በክልሉ ፖሊስ ኮሚሽነርነት የተሾሙት ኮሚሽነር ጀነራል ዶክተር ዘላለም መንግስቱ ወደ ፌዴራል መዛወራቸውም ተመልክቷል። የአማራ ክልል መገናኛ ብዙሃን ዛሬ እንደዘገቡት ሌተና ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ በመሆን ዛሬ ሰኞ ነሐሴ 11 2018 በአማራ ክልል ፕሬዝዳንት አቶ አረጋ ከበደ መሾማቸው ተመልክቷል።
የክልሉ ፖሊስ ጠቅላይ መምሪያ ዋና አዛዥ በመሆን እስካሁን ያገለገሉት ዶክተር ዘላለም መንግስቴ የፌዴራል ፖሊስ ምክትል ኮሚሽነር ሆነው መሾማቸውንም ከአሚኮ ዘገባ መረዳት ተችሏል። የአዲስ አበባ ከተማ ዋና ፖሊስ አዛዥነትንም ሌላው የመከላከያ ከፍተኛ አመራር ሌተና ጀነራል አስራት ዴኔሮ መረከባቸው ይታወሳል። የኦሮሚያ ክልል ፖሊስ አዛዥነትንም ሌተና ጀነራል ድሪባ መኮንን መምራት ከጀመሩ ዓመታት ተቆጥረዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የህዝባዊ ወያነ ሓርነት ትግራይ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከአሜሪካው አምባሳደር እርቪንግ ሚሲንጋ ጋር መወያየታቸውን የተመለከቱ መረጃዎች ከትናንት ጀምሮ እየተሰራጩ ነው። በዋናነት መረጃውን መጀመሪያ ይፋ አድርገው ዮሚዲ የተባለ በትግራይ ጉዳይ ላይ የሚያተኩር ማህበራዊ ገጽ ላይ የወጣ ዘገባ ነው። ከዛም በኋላ ከተለያዩ ምንጮች ይህን የሚያረጋግጡ ሪፖርቶች ወጥተዋል። በሌላም በኩል ሪፖርቱን ያጠናቀረው ዮሚዲ ሁለት ምንጮችን ዋቢ በማድረግ እንግዲህ የጠቀሰው ነው። ንግግሩ የተደረገው ማክሰኞ ዕለት ነው። እዛ ላይ የተነሱ ጉዳዮች አሉ። ሌላው ዘመነ ካሴ የፋኖ ሊቀመንበር ከስዊዝ የፈረንሳይኛ ጋዜጣ ጋር ያደረገው ቃለ ምልልስ እንደዚሁ እሱም በሳምንቱ መጨረሻ ላይ የወጣ ነው። ለቴምፕ የተባለ በፈረንሳይኛ ቋንቋ የሚታተም የስዊዝ ጋዜጣ ነው። ከሱ ጋር ባደረገው ቃለ ምልልስ ላይ 3 መሰረታዊ ነጥቦች ተነስተዋል። ያነጋገረው ሉዊስ ሌማ የተባለ የጋዜጣው የውጭ ግንኙነት ዘጋቢ ነው። ዘመነ ካሴ ጋር በተደረገው ውይይት የተነሱት 3 መሰረታዊ ነጥቦች፣ አንደኛ ከተለያዩ ኃይሎች ህወሓትን ጨምሮ ትብብር በመፍጠር የጋራ ኮማንድ ፖስት መፍጠራቸውን ግልጽ አድርጓል። ይህን ለማድረግ ከ8 ወራት የበለጠ ንግግሮች ስናደርግ ቆይተን አሁን ወደዚህኛው ምዕራፍ ገብተናል ብሎ ህወሓት፣ የኦሮሞ ድርጅቶች፣ የቤኒሻንጉል ጨምሮ በርካታ ድርጅቶች የታቀፉበትና በአንድ እዝ ስር ተጠቃለናል በሚል ያነሳው ነው። ሁለተኛ ዘመነ ካሴ በዚሁ ቃለ ምልልስ ላይ ያነሳው በጥያቄ ረገድ ለተነሳለት የሰጠው ምላሽ ነው። ውጤት እያገኘን ነው፣ አድቫንስ እያደረግን ወይ ደግሞ ወደፊት እየገሰገስን ነው የሚል መግለጫ ትሰጣላችሁ። አንድ ከተማ እንኳን ትልቅ ከተማ እንኳን አልተቆጣጠራችሁም። ሌላው ቀርቶ የግንኙነት መስመሮችንን በተመለከተ ማለትም መገናኛ ቦታዎችን እሱን እንኳን ለመቆጣጠር አልቻላችሁም ከምትናገሩት ጋር በሚል ጥያቄ አንስቶለታል። የመለሰው 80 በመቶ የአማራ ክልል ገጠሮችን አሁንም ተቆጣጥረናል። ከዛም አልፎ አንዳንድ አነስተኛ ከተሞች በደርዘን የሚቆጠሩትም በእጃችን ናቸው። ውጊያው ሀገሪቱ ካላት 13 እዞች 10ሩ ከኛ ጋር እየተዋጉ ነው የሚል ያነሳል። ሌላው የሚያነሳው ውጤት ላለማምጣታቸው ወይ ደግሞ በተለያየ መንገድ ባሉበት ለመቆየታቸው እንደ ምክንያት የሚያጠቅሰው የድሮን ጥቃትና የውጭ ጣልቃ ገብነት ያቡልን በሚል ያነሳል። ዩናይትድ አረብ ኤምሬት ትደግፏለች። የፈረንሳይ የእስራኤል መንግስት በቴክኖሎጂና በወታደራዊ አማካሪነት ያግዘዋል። የአሜሪካና የአውሮፓ መንግስታትም ድጋፍ እያደረጉለት ነው የሚል ነገር ያነሳል። ምናልባት ከዚህ ልጀምርና አስተያየት ልስጥበት። ዘመነ ካሴ ምናልባት ደጋፊዎቹን አስቦ ቢናገር የመጨረሻውን ነገር መናገር አልነበረበት ብዬ አላምንም። አሜሪካና አውሮፓ ከደገፈው፣ እስራኤልና ዩናይትድ አረብ ኤምሬት ከጎኑ ከሆነ፣ በሌላ በኩል ደግሞ መሬት ላይ ያለው እውነታ ስለሚታይ፣ ስለዚህ ደጋፊዎቹን ይሄ ተስፋ ነው የሚሰጣቸው ወይስ ተስፋ ነው የሚያስቆርጣቸው? ከሰሞኑ የሸረሪና ውጊያ ጋር ተደምሮ አጠቃላይ ስዕሉ ሲታይ የዘመነ ይሄ መግለጫ ምን መልእክት ለደጋፊዎቹ ያስተላልፋል? የአውሮፓ፣ አሜሪካ፣ እስራኤል፣ ዩኤኢ እነዚህ ሁሉ ከኢትዮጵያ መንግስት ጋር ድጋፍ እያደረጉ ወይ ደግሞ ከጎኑ ከተሰለፉ ደጋፊዎችን ወይ ደግሞ የቡድኑ ዓላማን የሚከተሉ ሰዎች ላይ ተስፋ ነው የሚሰጣቸው። ምናልባት የእሱ መልእክት ለድክመታቸው ወይ ደግሞ ውጤት ላለማምጣታቸው ያለው መንግስት አቅቶን ሳይሆን እነዚህ ሁሉ ስለሚደግፉት ነው የሚል ምናልባት ምን ያህልን ሰው ለማሳመን እንደሚችል አላቅም። ወደዛ ሁኔታ ውስጥ የተገባ ነው ይመስለኝ። በሌላ በኩል 80 በመቶ የሚለው
ይሄ ነገር ጫካ ሲገቡ ጽፈው ሄደው እሱን ሁሌ እየተናገሩ ነው። አንዳንድ የማይገባኝ ነገር ነው። 75 አይሆንም 90 አይሆንም፣ ሁሌ 80 ላይ ነው የሚጨፍረው። 80 በመቶ ገጠር ወረዳዎች የሚለውን ነገር በተመለከተ ሁለት ነገር ላንሳ። አንድ ቡድን ህልውናውን መገኘቱን ወይም ደግሞ መከሰቱን ማረጋገጫው የሚታዩ ቦታዎች ላይ መኖሩን ሲያረጋግጥ ነው። መንግስት የማይደርስበት የሚቆጣጠረው ቦታ መኖሩን ማረጋገጥ አለበት። ሚሊሻዎች ወይ ደግሞ ሌላ የፖሊስ አባል እንኳን ዝቅ ብሎ ሊሄድ አይችልም። የትኛውንም የገጠር ወረዳ ምናልባት 80 በመቶ ይላሉ፣ ከዛም በላይ ሊሆን ይችላል። ቀበሌዎች ምናምን አካባቢ ላይ ፖሊስ አይሄድም፣ መከላከያ አይሄድም። ሚሊሻዎቹ ላይ በተለያየ መንገድ በነበረበት ጫና ሚሊሻዎቹ ብዙ አካባቢ ለቀዋል። ሲጀመር የነበረውን አይደለም ብለው አሁን ደግሞ ሌላ ምዕራፍ ውስጥ የተገባው ሚሊሻዎቹን እያሰለጠኑ እያሰማሩ ነው። አሁን በአሁኑ ሰዓት የመከላከያ ሰዎችም እንዲሁም የአማራ ክልልም በተመሳሳይ እያሰለጠነ ሚሊሻዎቹን ወደ ስራቸው እያሰማራቸው ነው። ይህን 80 በመቶ ምናልባት ለብዙ ሰው አንዳንዴ ግር ስለሚል ይዋሻሉ የሚለው ብቻ የሚገልጸው ሳይሆን ለሰው ማስረዳት አስፈላጊ ነው። የሀገር መከላከያ ሰራዊት አጠቃላይ ኃይሉን ላሰማራ ቢል ኢትዮጵያ ውስጥ በሺዎች የሚቆጠሩ ወረዳዎች ነው ያሉት። በሺዎች ማለት ነው። በእያንዳንዱ ወረዳ ላይ ሰው ላስቀምጥ ቢል አይችልም። ሌላው ቀርቶ የኢትዮጵያ ሀገር መከላከያ ሰራዊት የአማራ ክልል ፖሊስ በእያንዳንዱ ወረዳ ማሰማራት ይችላል። በእያንዳንዱ ቀበሌ ግን የአማራ ክልልም የኦሮሚያ ክልልም ፖሊስ ማሰማራት አይችልም። የቀበሌ ተግባራትን የሚወጡ በአብዛኛው ሚሊሻዎች ናቸው። ስለዚህ ሚሊሻዎቹን በተመለከተ እንቅስቃሴው በተጀመረበት ወቅት የፋኖ እንቅስቃሴ መጀመሪያ አካባቢ የህብረተሰቡም ድጋፍ ስለነበረው ለሚሊሻዎቹ ደህንነትም ዋስትና የነበረበት አይደለም። ስለዚህ ለቀው ወጥተዋል። አሁን ገጠር ወረዳ ላይ ይሄ ነው የሚባል ቦታ ማለት የተያዘ ይሄ ነው የሚባል ሰፈር ይሄኛው የሚባል አካባቢን የተቆጣጠረ ኃይል ሳይሆን ከመንደር እየወጣ ይተኩሳል። ያን መንደር ተደራጅቶ ሚሊሻው ምናምን ደግሞ ሲሄድ ይለቃል። ስለዚህ 80-90 የሚባለው ነገር ሰዎች ብዙ ጊዜ ይሄ መገንዘቡ የሚጠቅም ይመስለኛል። በየትኛው ሁኔታና አጋጣሚ ቀበሌ ላይ መከላከያ አይሰፍርም፣ ቀበሌ ላይ ፖሊስ አይሰፍርም፣ ወረዳ ላይ የክልል ፖሊስ ይሰፍራል፣ ፖሊሶች ይሰፍራሉ። ወደ ዞን ምናምን አካባቢ መከላከያ ይኖራል። አንዳንዴም ከዞንም ውጭ ሊሆን የሚችልበት ሁኔታ አለ። ዞንም ላይኖር ይችላል የሆነ የጸጥታ ምናምን ስጋት በሌለበት ሁኔታ ውስጥ። ስለዚህ ይሄ 80 በመቶን በተመለከተ ተመሳሳይ በተለይ ለውጭ ሰው ሲነገር ሲሪየስ ያለመወሰድ ነገር ሊመጣል ይችላልና ምናልባት የፋኖ ደጋፊዎችና በዛ ዙሪያ ያሉ ሰዎች ይህን በተመለከተ አንዳንዴ ምክርን ቢለግሱ ጥሩ ነው። የውጭ ሰው ታዝቦ 80 በመቶ ምናምን እያሸነፍን ነው ብላችሁ የት ናችሁ በሚል ጥያቄ በዛ መልክ መልስ መስጠት አስገራሚ ነው። ሌላው ኢትዮጵያ ካሏት 13 እዞች 10ሩ ከኛ ጋር እየተዋጉ ነው። በዓለም ላይ የማይታይ ጦርነት እንበለወቅ። ጦርነት ማለት በቀደም ኩሸረሪና ነው። እዝ አይደለም ክፍለ ጦር ምናምን ነው እዛ እንኳን የተዋጋው። እዝ ማለት በጣም በጣም መጠነ ሰፊ እንቅስቃሴ ነው። ታንክ ያለው መድፍ ያለው ሁሉ ነገር እንትን ያለ ብዙ ክፍለ ጦሮችን በውስጡ ያቀፈ ማለት ነው። አማራ ክልል 10 እዝ ምን ያደርጋል? 10 እዝ አይደለም አንድ እዝ አማራ ክልል ነው ያደርጋል። የትኛው ቦታ ላይ ስላላችሁ ነው በእዝ ደረጃ ውጊያ ሊኖር የሚችለው? ኮንቬንሽናል እኮ ነው። መከላከያ በእዝ ደረጃ እኮ ኮንቬንሽናል ውጊያ ነው እኮ የሚያደርገው። መደበኛ ውጊያ ማድረግ ነው። መሬት የያዘ የሆነ ቦታ የያዘ እሱን ለማስለቀቅ በከባድ መሳሪያም በቀላል መሳሪያም በተለያዩ ስልቶች ሁሉን ነገር ተጠቅመው እርምጃ የሚወሰድ መጠነ ሰፊ ውጊያ የሚካሄድበት ነው። እዝ የሚኖረው እንዲህ አይነት ኮንቬንሽናል ጦርነት ሲኖር ነው።
በጣም የከፋ የደረጀ ሲሆን ማለት ነው። ከዛ ውጭ በክፍለ ጦር ደረጃ አይደለም በብርጌድ ደረጃ አማራ ክልል ውስጥ መዋጋት የሚችል ኃይል አለ ወይ? ቀላል ነው ማስረጃው። እዚህ ቦታ ላይ ተዋጋን የሚል ነገር ማሳየት ነው። እዚህ ቦታ ላይ አለን የሚል ነው። ይህም ቦታ ለማስለቀቅ የኢትዮጵያ ሀገር መከላከያ ሰራዊት ተዋግቶ አቃተው የሚል ነገር ማምጣት ነው። ለመከላከያ የሴኩሪቲ የደህንነት ጥያቄ የሚያስነሱ ስጋት የሚደቁኑ አካባቢዎች ቢኖር ኃይሉን አሰማርቶ ሄዶ ቦታውን ይይዛል። ምንም የሚከለክለው ነገር የለም። የትም ቦታ መሄድ የሚከለክለው ነገር የለም። በተለያየ አካባቢ ስትራቴጂካዊ ያልሆኑ ቦታዎችን ታጣቂዎች አሉ። ሄዶ አባሮ ይመለሳል። ያንን እየጠበቀ መቀጠል አይችልም። ስለዚህ ውሃ ቅዳ ውሃ መልስ ነው የሚሆነው። ይሄን ለማድረግ መጀመሪያ ሚሊሻዎቹን ማደራጀትና ሄዶ ቦታውን ሲይዝ ሚሊሻዎቹን ያሰፍራል። ከዛ ከሚሊሻዎቹ ጋር ህብረተሰቡ መተባበር የሚችልበት ሁኔታ ከተፈጠረ በቃ በዛ መንገድ ነገሮች ያበቃሉ። እና ትንሽ ይሄ እኔ ሰው እየሞተ ባይሆን ክፋት የለበትም። ተረቱ ትንሽ ለከታጣ ይህ ነው የሚባል ቀበሌ ላይ እየተዋጋሁን የማይል ቡድን 80 በመቶ ይዣለው 10 እዝ እኔ ላይ ዘምቷል ሲባል ይሄንን ለዚህ ለማይጠይቀው ሰው ሁሌ በቋሚነት መንገር ይቻላል። ግራ ቀኝ ስለማያይ በዘረኝነት ስለተዘጋ በተስፋ ስለደነዘዘ እንደዛ እያልክ ልትነግረው ትችላለህ። ግን ይህን እንዴት አድርጎ መቀጠል ይቻላል? ይህን ደግሞ እንዴት ነው ለውጭ ሰው 80 በመቶ ይዣለው 80 በመቶ ከያዝክ ህልውናን የሚያረጋግጡ ተጨባጭ ምልክቶች ማሳየት አሉ። 80 በመቶ ገጠር ላይ መኖር የተወሰነ ቦታ በፊት በደርግ ጊዜ እና አስማራ የሚባሉ ሽፍቶች ነበሩ ሰሜን ሸዋ ውስጥ እና ገሬት ሁሉ የሚባሉ ሽፍታዎች ነበሩ ወደዚሁ ወደ ሰላሌ ምናምን አካባቢ። በጣም በእርግጠኝነት ሀገሬት ሁሉ የሚንቀሳቀስበት ወይ ደግሞ አስማራ የሚንቀሳቀስበት ቦታ ላይ የኢትዮጵያ መከላከያ ሰራዊት አይኖርም። በሆነ ወቅት ባሰሳ ምናምን ፖሊሶች እንትን ሊሏቸው ይችላሉ። አስማራም ሀገሬም በእያንዳንዱ ቀበሌ ምናምን ገጠር ገበሌ እየገቡ ይወጣሉ። ስለዚህ ሰሜን ሸዋ በአስማረና በሀገሬት ሁሉ እጅ ነበሩ ማለት ነው። በዚህ በአሁኑ በፋኖ እንትን አባባል ሌላውም አካባቢ እንደዚህ አይነት ሽፍትነት እንቅስቃሴ አለ። መኖርህን የሚያረጋግጠው እዚህ ቦታ ላይ ተደራጅቼ ተዘጋጅቼ በቁንጥጫ የሚያባረረኝ የለም። በቁንጥጫ ነው እየሆነ ያለው። መጠነ ሰፊ እንቅስቃሴ ዝግጅት አድርጎ ኮንቬንሽናል ዋር ለማድረግ ተዘጋጅቶ ምሽግ ይዞ መከላከያ ቢመጣን መክተዋለን ተብሎ እንደዚያ ነገር የቱ ጋር ነው ምሽግ ያላችሁ? የቱ ጋር ነው ተደራጅታችሁ እየተዋጋችሁ ያላችሁት? ይህንን ተረት ይህንን ለማይጠይቅ ማመዛዘን ችሎታውን ላጣ እስካሁን ድረስ እየጋቱ መቀጠል ተችሏል። ይህን ደግሞ እንደገና ወጥቶ ለውጭ ሰው መናገር ራሱ አስገራሚ ነው። ስለዚህ 80 በመቶ የሚለው እና ገሬት ሁሉም እና አስማረም ሚሊሻና ፖሊስ የሌለበት ቦታ ላይ ይንቀሳቀሱ ነበር። ስለዚህ የዛን ጊዜ ሰሜን ሸዋ ወደ ሰላሌ ምናምን አካባቢ የሀገሬት ሁሉና የአስማረ ነው ብለን ልንደመደም ነው ማለት ነው። በጎንደር አካባቢ እንደዚህ ሽፍቶች ነበሩ እስከ ቅርብ ጊዜ ድረስ። በቃ የነሱ ነው ማለት ነው። ያ ልክ እንደዛ መቁጠር ነው። ከዛ ውጭ በተወሰነ ደረጃ እኮ ተስፋ የሚያደርግባቸው እኮ እንትን አለ እኮ። በተለይ ውጭ ሆኖ የሆነ መንግስት ሲለወጥ ምኞታቸው ይለያያል። መንግስት ሲለወጥ የሚያስቡት አንዳንዶቹ ያኔ ኢትዮጵያ ውስጥ ለውጥ ሲመጣ አዲስ አበባ ሲገባ የነበረ ጭብጨባ አቀባበል ምናምን አንዳንዶቹ ተከልለው ነው የገቡት ያኔ። አንዳንዶቹ ደግሞ መግባት አልቻሉም ነበር ማለት መግባት ተከልክሎ ሳይሆን ዝም ብሎ መግባት አይፈልጉም። አንዳንዱ ለራሱ የተለየ ግምት አለው። ተጨብጭቦለት አበባ ተደርጎለት ምናምን የሚያስብ ነበር። ያ ነገር ስለሌለ ለካ የሆነ ነገር ሲደረግ
በሆነ መንገድ ለውጥ ከመጣ አዲስ አበባ ስገባ እንዲጨበጨበልኝ ያሉ ተስፋ የሚያደርጉም ሰዎች አሉ። ምኞታቸው ከዚያ ያልፍም። አንዳንዶቹ ደግሞ መንግስት እነዚህ አሁን ጫካ ያሉት የሚተኩሱ ሰዎች ምን አቅም አላቸው? እነሱ አዲስ አበባ ይድረሱ፣ ከዛ በኋላ ወደ ሆነ ቦታ ይወረወራሉ። ኃላፊነቱን እኛ እንወስዳለን። በየትኛው አቅማቸው፣ በየትኛው ችሎታቸው እነዚህ መንግስት ይሆናሉ። እነሱም አያስቡትም። ስለዚህ እነዚህ ሰዎች እንደምንም ብለው አዲስ አበባ ይድረሱ ብለው የሚጎመዡ ሰዎች አሉ። እነዚህም ማሰብ አቁመዋል ብዬ አምናለሁ። አሁን ባለው ሁኔታ ውስጥ እነዚህን ሰዎች ይደርሳሉ ብለው ዛሬም የሚጎመዥ ዛሬም ተስፋ የሚያደርግ ካለ ራሱ ጤንነቱን ጭምር ራሱን መጠየቅ ነው ያለበት። 80% 10 እዝ የሚል ነገር ሲናገሩም ሰዎች ማፈር አለባቸው። መልእክት ሲያስተላልፉ ደግሞ የውጭ ሰዎች ሲሰሙ ደግሞ እንዴት ሌላ ጊዜ ሲሪየስ የሆነ ነገር እኮ መናገር ሲጀምር ያን ያለመደመጥ ከቁም ነገር ያለመቆጠር ነገር ይኖራል። ስለዚህ የዘመነ ካሴን የፈረንሳይኛው ጋዜጣ ላይ የሰጠው ቃለ ምልልስ ለምንድነው ለደጋፊዎችም ለምንም ነጥብ ያስቆጠሩበት ሳይሆን ነጥብ የጣሉበት ነው ብዬ በግል ያምናለሁ። ዋናው መሰረታዊ ነገር ከህዝባዊ ወያኔ ሓርነት ትግራይ ጋር እና ከሌሎቹ ጋር ትብብር ፈጥረናል። ለ8 ወራት ስንነጋገር ነበር። አዲስ ነገር አይደለም። በእርግጥ ያው በተለያየ መንገድ እኛም ዘግበነዋል። የፈረንሳዮቹ ጋዜጣ ዘ አፍሪካን ሪፖርትን ጭምር ዋቢ በማድረግ የሚደረጉ ጥረቶች በኤርትራ አስተባባሪነት የሚደረገው እንቅስቃሴ ላይ ሰበሰቧቸውና ህይወት ያለው ቡድን ብዙ ቸገራቸው። ህወሓት አለ ትንሽ የተሰነካከለ ቡድን ቢሆንም እሱ አለ ትንሽ ህይወት ያለው። ሌሎቹ ግን ትርጉም ያለው ቡድን ሆኖ አላገኟቸውም። ስለዚህ በተወሰነ ደረጃ ለጨዋታው ድምቀትና ግዝፈት ይሰጣል ተብሎ ሁለት ኃይሎችን ፍለጋ ውስጥ ገቡ። በህወሓት ዘመን ህወሓትን ሲያርበደብዱ የነበሩ ማለት ነው። መዓት የታጠቀ ኦነግ ምናምን ነበር ያን የታጠቀ መግለጫውን እነሱ የሚያወጡት። ሁለት ኃይሎች ግን ዓለም አቀፍ ዜና ነበሩ። የኦጋዴን ብሔራዊ ነጻነት ግንባርና የአፋር አብዮታዊ ዲሞክራሲያዊ ግንባር አርዱፍ ወይ ደግሞ በአፋርኛ ኡጉጉሙ። እነዚህ ሁለት ኃይሎች ዓለም አቀፍ ዜና ነበሩ በቲፒኤልኤፍ ዘመን። ሌላውን ሰበሰቡትና ሲያዩት ጫጨባቸው እና እነዚህን ኃይሎች ለማካተት ጥረት ተደረገና በነገራችን ላይ እነዚህ ሁለት ኃይሎች ኡጉጉሙና ኦብነግ 2010 ለውጥ ሲመጣ ወደ ኢትዮጵያ ፖለቲካ መድረክ ተመልሰዋል። ማን ያልተመለሳል የሚል ጥያቄ ሊነሳ ይችላል። ሁሉም ተመልሷል። የኢትዮጵያ ታሪክ የለውጡን ጊዜ አስገራሚ የሚያደርገው ለውጥ እንዲመጣ ህይወት ያለው እንቅስቃሴ ሲያደርጉ የነበሩት ሲተኩሱ የነበሩት ዓለም አቀፍ አርስት የነበሩት ኦብነግና አርዱፍ ከለውጡ ጋር ራሳቸውን አስማምተው የታገለ ይገባዋል። ለለውጥ የተንቀሳቀሰ ይረዳዋል። ምክንያቱም ዘግተ መግለጫ ስታውጣ ከነበርክ ጉዳቱ አደጋው አይታወቀም። በሂደት ውስጥ ያለፉ እየተፋለሙት ዓለም አቀፍ አርስት የነበሩት እነ ኦብነግ እነ አርዱፍ እነሱ ግን ወደ ሰላሙ መድረክ ከመጡ በኋላ በሰላሙ ላይ ጸንተው ቀጠሉ። ከ7 ምናምን ዓመት በኋላ ሊቀመንበሩ አኮረፉ። ያው የስልጣን የሆነ ጥያቄ ነው። 7 ዓመት ድረስ አብሮ ከተመጣ ሶማሌ ክልል የኢትዮጵያ ቫቲካን ሲቲ ሆናለች። ያ የሆነው በሶማሌ ክልል ጥረት ብቻ ሳይሆን የኦጋዴን ብሔራዊ ነጻነት ግንባር ለሰላም ቆርጦ መነሳቱን ጭምር ነው። በየትኛውም ኢትዮጵያ ክልል ላይ ሶማሌ ክልልን የሚያክል የለውጡ ዓመታት ውስጥ የለም። አፋርን በዛ ደረጃ እንጠቅሳለን። አፋር ግን ያው ከጦርነቱ በህወሓት ጋር በነበረው ጦርነት ያን የተፈጠሩ ህወሓት የፈጠራቸው ነገሮች ነው። አፋርም ሌላው ቫቲካን ሲቲ ነው። ሁለቱ ክልሎች
ህይወት ያላቸው እንቅስቃሴ የሚያደርጉ የፖለቲካ ድርጅቶች የነበሩባቸው ክልሎች ከለውጡ በኋላ ለውጡን እያጣጣሙ የክልሉ ህዝብ ሰላምን በደንብ እያጣጣመ ያለበት ሁኔታ ተፈጠረ። ያን ለማድረግ እነዚህ ሁለት ኃይሎች ትልቅ አስተዋጽኦ አድርገዋል። 7 ምናምን ዓመት ከቆዩ በኋላ እንግዲህ ሊቀመንበሩ አኮረፉና ወጡ። ስለዚህ እኚህን የኦብነግን ሊቀመንበር ያው ምርጫ ተደርጎ እሳቸው በሌላ ሰው ከተተኩ በኋላ አኩርፈው ምንድን ነው የአስመራው ስምምነት ተጥሷል በሚል ወደ ሸፍታለሁ ብለው ወጡ። ያው እንግዲህ ምንም በአጋጣሚ ሆኖ ታጣቂዎቹ ሁሉ ለሰላም መድረክ ተመልሰዋል። ሌላው አመራሩም ሶማሌ ክልል ነው። በፌዴራል መንግስቱ ስልጣን ላይ ናቸው፣ በክልል መንግስቱ ስልጣን ላይ ናቸው። እሳቸው ወጡ። ስለዚህ እኚህን ሰው ስሙን ፈለጉና የኦጋዴን ብሔራዊ ነጻነት ግንባር እዛ ውስጥ አለበት ተባለ። ገና ምልመላ ውስጥ እያለ ፑንትላንድ አካባቢ ላይ ምልመላ ላይ ያሉ የሰበሰቧቸውን ሰዎች የፑንትላንድ ፖሊስ ከኢትዮጵያ ጸጥታ ኃይሎች ጋር በመቆጠንትን በማለት በቁጥጥር ስር አዋላቸው። እዛው ኢትዮጵያ ውስጥ ለመመልመል እንኳን ተቸግረዋል ማለት ነው። ፑንትላንድ ነው የመለመሉት። ሌላኛው አርዶፍ ነው። አርዶፍ ወደ ሰላም ተመልሷል። አርዶፍ ወደ ሰላም ተመልሷል ብቻ ሳይሆን አርዶፍ እንቅስቃሴ መሪዎች የነበሩት እነ መሐሙድ ጋስ በኋላ ላይ ከኢትዮጵያ መንግስት ጋር ተነጋግረው የገቡት ጭምር ከለውጡ በኋላ አሁን ከአፋር መንግስት ጋር ከመሐሙድ ጋስ አስቀድመው በወያኔ ጊዜ የገቡት ሚኒስትርም ነበሩ። ሌሎቹ ቀጥለው ነበር። እነሱ ወደ ሰላም መድረክ ተመለሱ። በኋላ ላይ አርዶፍ ላይ በአጠቃላይ ያሉት የአፋር ህዝብ ጥያቄ እንትን ውስጥ ያሉት ኤርትራ ውስጥ ያሉ የአፋሮች መብትን ጭምር መሰረት ያደረገ ራሱ ደጃፍ ላይ ሆነው ከባህር መገለላቸውን ጭምር እየተቃወሙ እዛ አፍሪካን ሪፖርት ላይ በእነሱ ዙሪያ ወጣውን ዘገባ እናስታውሳለን። ስለዚህ አሁን አርዶፍ ሰላም ላይ ነው ያለው። አንድ ከግብርና ቢሮ ኃላፊነት የተነሱ ሰው አኩርፈው ሸፈቱ አሉ። እሳቸውን ያዙና ምልመላ ውስጥ ገቡ። ስለዚህ አርዶፍ የሚባል ገባበት ማለት ነው። አሁን ስም ነው እየተሸጠ ያለው፣ ብራንድ ሆነ ማለት ነው። አምራቹ በሌለበት የአምራቹን ስም ገበያ ላይ ማዋል ማለት ነው። ትልልቅ ኩባንያ ስያሜዎችን የያዙ እንትኖች ያው ቻይና እንዲህ ከመነሳቷ በፊት መጀመሪያ በጣም ደካማ ስራዎችን በትልልቅ ብራንዶች ስም ይሰራ ነበር እዛ ሀገር ውስጥ። እንደዛ ማለት ነው። አርዶፍና ኦብነግ የሚባሉ ገበያ ላይ ህይወት ያላቸውን ብራንዶች ግለሰቦችን በመውሰድ እንደዛ ለማድረግ ጥረት ተደረገ። ይህን ጨምሮ ያው እንቅስቃሴ እንደነበር አርዶፍ ምናምን ገብቶበታል ተብሎ ሲነገር ነበር። መጨረሻ ላይ ለማስገባት የተሞከረው የኦጋዴን ብሔራዊ ነጻነት ግንባር ነው፣ ገና እያሰብንበት ነው የሚል ነገር ሰውየው ሲናገሩ ነበር። ይህ እንቅስቃሴ ሲነጋገሩ ቆዩ። አሁን ወደ አንድ እዝ መጥተናል ነው የሚሉት። የትኛው እዝ ነው ጥያቄው? በማን ነው የሚመራው? በጣም በእርግጠኝነት ህወሓት ኢትዮጵያ ህዝብ ውስጥ ያለውን ቦታ ስለሚታወቅ የእዙ ምናምን የሚባለው ኃላፊነት ወይ ደግሞ ሊቀመንበር ነው የሚባለው ወይ ለፋኖ ወይ ለሸኔ ወይ ለምናምን የሚሰጠው በጣም በእርግጠኝነት ነው። እነሱ የማይለቁት ወታደራዊ አዛዥነትን ነው። መንገድ መርተት አደርሰውና ከዛ በኋላ የተወሰነ ነገር ይሰጣል፣ ወይ የክልል ምናምንነት ወይ ምናምን። ከዛ ያለፈ ነገር አይፈቀድም። እምቢ ከተባለ ይቆነጠጣል። ችግሩ ለመቆንጠጥ የሚያስበው ራሱ ህወሓት ሌላ ጌታ አለው። ያ ጌታው ደግሞ ህወሓት በጉልበት በህይወት ሲኖር ለነገ ለሱ ጠንቅ እንደሚሆን ስለሚያውቅ እሱንም መጨረሻ ላይ ያሰናክለዋል። ብቻም አይደለም፣ ኢትዮጵያ ውስጥ በየጊዜው የሚነሱ ማቆሚያ ያጡ በእነሱ አይን፣ ለኤርትራኖች በሻዕቢያ አይን የባህር በር ጥያቄን ለአንዴና ለመጨረሻ ጊዜ ለመድፈቅ መውጫውና መፍትሄው ኢትዮጵያ እንደ ሀገር አለመቀጠል ነው።
ግብፅም ከህዳሴ ግድብ ጋር ተያይዞ ኢትዮጵያ ተጨማሪ ግድብ ሰራችብኝ አልሰራችብኝ የሚል ራስ ምታቷ የሚለቃት ኢትዮጵያ እንደ ሀገር ስትፈርስ ነው። ይሄ ፕሮጀክት ይሄ እንቅስቃሴ ይህንን መሰረት አድርጎ የተሰባሰበ መሆኑን ዝም ብሎ ብዙ ምርምር ውስጥ መግባት አያስፈልግም። ሰዎች ቆም ብለው ሲያዩ ግራ ቀኝ ሲመረምሩ ከዚህ የተሻለ ምን አሰባሰባቸው ለመጠየቅ ነው። አንዳቸውም ሀገራዊ ህልም ይዘው የተነሱ የሉም። ሁሉም በሰፈራቸው በመንደራቸው የሚታኮሱ፣ ሁሉም ስልጣን ላይ ያለው መንግስት ላይ ለመቃወም ምክንያት የሚያደርጉት ከዚህኛው ወይም ከዚያኛው ጋር አበርክ በሚል ነበር እና በዚህ መልክ የተሰባሰበ ኃይል የጋራ ኮማንድ አቋቋመ አላቋቋመ፣ አሁን ባለው ኢትዮጵያ ተጨባጭ ሁኔታ ላይ ምን መለወጥ ይችላል? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ምን ማሳካት ይፈልጋሉ? ስልጣን ይፈልጋሉ፣ የማይጠይቅ ሁሉ ግን በስልጣን አይስማሙም ብቻ ሳይሆን ዋናው የጉዳዩ ባለቤት ግቡ መዳረሻው ኢትዮጵያ ውስጥ ያለው መንግስት ማፍረስ ብቻ ሳይሆን ኢትዮጵያን ማፍረስ ስለሆነ ይሄ ምንም ዝም ብሎ አንድ ሰው በጤነኛ አይን ነገሮችን ዝም ብሎ ከገመገመ የኤርትራ መንግስት ሁሉም የሚቀርብለት ተመሳሳይ ጥያቄ የቀይ ባህር ጥያቄ የኢትዮጵያን የራስ ምታት ነው፣ የህልውና ጉዳይ ሆኖባቸዋል። አሁን ሐሳቡ ከስብሰባ አዳራሽ ወይ ደግሞ ከአደባባይ የተቃዋሚዎች ድምፅ አልፎ የቤተ መንግስት ሐሳብ ሆነ። ከዚህ በኋላ የሚመለስም ነገር አይደለም። ይህን ጥያቄ ለአንዴና ለመጨረሻ ለመድፈቅ የሚቻለው ስልጣን ያለው መንግስት ብቻ ሳይሆን ኢትዮጵያ ስትፈርስ መሆኑን የኤርትራ መንግስት በዛ መንገድ እንደሚንቀሳቀስ ቅንጣት ታክል የሚጠራጠር ካለ ጥቂት ደቂቃ ጥቂት ጊዜ ማሰብ ነው። ምን ይፈልጋሉ የሚለውን ነገር መመርመር ነው እና ይሄ ስብስብ ግቡ በተናጠል ሮጠው በተናጠል አንዱ በሌላ ላይ ጠላትነትን ሲያራምዱ ቆይተው በተናጠል ሄደው በተረኝነት ኢትዮጵያ ማዕከላዊ መንግስትን ስልጣን ይዘው እንደገና ሌላው ሲያደርግ የነበረውን እንፈጽማለን ሲል የነበረው ሸኔ፣ እንፈጽማለን ሲል የነበረው ፋኖ፣ መልሻ ስልጣኔን አረጋግጣለሁ ሲል የነበረው ህወሓት አንዳቸውም ሀገራዊ ህልም አንዳቸውም ኢትዮጵያ ራዕይ የሌላቸው ከሰፈር መንደር ባሻገር ማየት ተስኗቸው ኢትዮጵያ ውስጥ የተገኙ እድሎችና የለውጥ መንፈሶችን ለመበከል እየተንቀሳቀሱ ናቸው እና ኮማንድ ፖስቱ ወይ ደግሞ የጋራ እዙ ወይፋን ዘመነ ካሴ መራው ይባልና የምንድነው የፋኖ ደጋፊዎችን ሊያጨበጭቡ ይችላሉ እኮ እንኳን ይሄንን በሌላ የሚያጨበጭው ነው የደነዘዘ ደጋፊ ማለት ነው። ጃል መሮም ሆነ ተብሎ ሸኔው ምናምን ደጋፊ የደነዘዘው ሊያጨበጭብ ይችላል። ቁም ነገሩ ባለቤቱ ማን ነው ነው። የበለጠ ቁም ነገሩ ይሄንን ሂደት በስተጀርባ በቅርበትና በርቀት ሆነ የሚዘውረው ማን ነው ነው። ከምንም በላይ ደግሞ ይሄን ምኞትህን ተስፋህን ወደ መሬት ለመለወጥ የምትችልበት ሁኔታ አለ ወይ ነው። ምናልባት ዛሬ 8 ወር ምናምን ተስፋ ሊያደርጉ ይችሉ ነበር። በእርግጠኝነት አንዳንዴ ያው በተናጠል ሮጠው በተናጠል ከተኮረኮሙ በኋላ ብዙዎቹ ቲፒኤልኤፍ ላይ ጥገኛ ሆኑ። ቢያንስ ቲፒኤልኤፍ አንድ ክልል ላይ እየተንቀሳቀሰ ነው። እዛ ቦታ ላይ እየተንቀሳቀሰ ስለሆነ ታጣቂም እያደራጀ ስለሆነ ምናልባት የኢትዮጵያን መንግስት ማንገዳገድ ከቻለ የኤርትራ መንግስትም ስላለ የሆነ ነገር ስለሚልክለት ይህን ማሳካት ከተቻለ በሚል ተስፋ አድርገው እንደነበር የሚያጠራጥር አይመስለኝም። የሆነ ደግሞ የሚዘጋ አእምሮ ውስጥ ትንንሽ ጭላንጭሎች ዓለምን ላይ ምንድነው ዓለም ላይ ብርሃን የሚለኩሱ አምፖሎች አድርገው ይመለከታሉ። ትንንሽ ጭላንጭሎችም ማለት ነው። ዘረኝነት እንደዚህ መጥፎ ነው። በዚህም መነሻነት እንግዲህ
ይሄ ያደረጓቸው የትብብር የምናምን የሚባለው ነገር መሬት ላይ ኢትዮጵያ ውስጥ ካለው ሁኔታ ጋር ምን ለማሳካት ምን ለማምጣት የዛሬ 8 ዓመት ይሄን ስታስብ የዛሬ 5 6 ወር ይሄን ነገር ወደ መሬት ለመጠወት እንትን ስትል ትልቁ መመኪያው ትልቁ የመደራደሪያ አቅሜ የሚባለው ሸረሪና ላይ የነበረው ኃይል ነበር። ሸረሪና ሰዎች ቲፒኤልኤፍ እዛ ጋር ድምጥማጡ መጥፋቱ አይደለም። ሸረሪና ብዙ ነገር ነው የተናገረው። ኃይሉ በከፍተኛ ደረጃ መመታቱና በየባህሩ በየምናምን ማለቁ አይደለም። ልጆቹ ባያልቁ ደስ ይለናል። እውነት ለመናገር ባህር ውስጥ እነዛው ችግር የፈጠሩት ቢገቡ ነበር ምኞታችን ሁላችንም። እነሱ ሕፃናቱን አጋፍጠው ሌሎቹም ማግደው በጀልባን የሸሹት። ሸረሪና ማለት እዛ ጋ ያለው የመሳሪያ ክምችት ወያኔ አቅም ምናምን መመታት ብቻ አይደለም። የውጊያ ስንቃቸው መውደሙ ብቻ አይደለም። ወይ ደግሞ የውጊያ ስንቃቸውን የኢትዮጵያ መከላከያ ሰራዊት ንብረት መሆኑ አይደለም። ስንቃቸው ስል ቀለብ አይደለም። ስንቃቸው ስል ጥይቱ የተከማቸው ምሽጉን የሞላው የተቀበሩ ምን ያለው በአይናችን ያየ ነው ማለት ነው። ያ መሆኑ ብቻ አይደለም። ትልቁ ነገር በዛ ጦርነት እንዲህ አይነት ግዙፍ እንቅስቃሴ በአጭር ጊዜ ውስጥ በሰዓታት ውስጥ ፈጣጥሞ ሁሉን ነገር በመዳፉ ማድረግ የሚችል ሰራዊት ኢትዮጵያ ውስጥ መገንባቱ ነው። በሰዓታት ውስጥ 7 ሰዓት 8 ሰዓት 9 ሰዓት በቃ የቀረውን የመጠራረጉ ምናምን ተሰርቶ በአጭር ጊዜ ውስጥ ይሄንን ማድረግ የሚችል ወኔ ያለው ሰራዊት ይሄንን እንዴት ማድረግ አለብኝ የሚል ወታደራዊ ስልት መንደፍ የሚችል በቴክኖሎጂ የመጠቀ እንቅስቃሴ እነዚህ ሁሉ እዛ ጋር ዋና ኃይሉ የተመታበት ቲፒኤልኤፍ ብቻ ሳይሆን ቲፒኤልኤፍን ተመርኩዘው ኢትዮጵያን ለማፍረስ ፕሮጀክቶቻቸውን በኋላ ኪሶቻቸው ከተው ደጋፊ ነን የሚሉት እና ኤርትራንን ጭምር ግልጽ መልእክት ያስተላለፈ ነገር ነው። ስለዚህ ሸረሪና ብዙ ነገር ለውጧል። ይሄ ጽምዶም የዛሬ 7-8 ወር ሲንቀሳቀሱ የነበረ ተስፋቸው ዛሬ አለ ብዬ አላምንም። ግን ምርጫ የላቸውም። ያለ አቅማቸው ቃል ገቡ ብዙዎቹ። ወይ ደግሞ ከማይጠመጣጠን ኃይል ጋር የሚደረግ ፍልሚያ መሆኑን ባለመገንዘብ ወይ ደግሞ በመደፈን ልበለው 4 ኪሎ እንገባለን ይሄን ነገር እንፈጽማለን የሚሉ ጫጫታዎች ውስጥ የቆየ ኃይል ማፌዣ ሆነ፣ መቀለጃ ሆነ። ደጋፊዎች ሁሉ ጥያቄ ያነሱበት ጀመር። የተሰበሰበው መበተን፣ የተሳፈረው መራገፍ ሲጀምር መውጫ ነበራቸው። እነዚህ ሰዎች አንዳንዴ ይደፍናቸዋል። ምክንያቱም ደም መሰለኝ ምንም ይህ ነው በሚባል ነገር በሌለበት ንጹሐንን ማግደዋል፣ አስተማሪዎችን ገለዋል፣ የሃይማኖት አባቶችን ጨፍጭፈዋል። ይህ ሁሉ ደም እያንቀዠቀዣቸው ሊሆን ይችላል። ትልቅ መውጫ መንገድ ነበራቸው፣ የሰላም ድርድር የሚባል ያን ሁሉ ዘግተው እዚህ ሁኔታ ውስጥ እኔ የቀጠሉት። ስለዚህ በዛ መንገድ ይሁን ነገር እናሳካለን የሚል በተደጋጋሚ ሲናገሩ ቆይተው ሰማይን መቧጠጥ እንደሆነ ግልጽ ሲሆንባቸው አሁን ምን ተፍረታቸውን እንደገና ለመንገድ መሪነት ራሳቸውን ለማጨት ተገደዱ። ለህወሓት አስገራሚው ነገር መንገድ መሪ እንመራሃለን የሚሉት ህወሓት ራሱ ደግሞ እሱ የሻዕቢያ መንገድ መሪ መሆናቸውን አለመገንዘብ ማለት ነው። ከምንም በላይ ደግሞ መንገድ መሪውም ተመሪውም ሁላቸውም ተሰባስበው ኢትዮጵያ ፖለቲካ ላይ ኢትዮጵያ ውስጥ ያለው ሁኔታ ለመለወጥ እንችላለን ወይ ብለው ደግሞ ማሰብ አለመቻላቸው ነው። የቀድሞ የሲአይኤ ባልደረባና የአሜሪካዊ ጥናት ተቋም ተንታንትን ሪሰርቸር ካሜሮን ሃድሰን
በራዲዮ ፍራንስ ኢንተርናሽናል ላይ የሰጡት መግለጫ አለ። ቲፒኤልኤፍ አሁን ወደ ግጭት ሲገባ ከቀደመው ጋር አነጻጽረው እጅግ በጣም በተዳከመ ሁኔታ ውስጥ ነው ይላሉ። ያው ብዙ ጊዜ ለማስረጃ ፈረንጅ ሲጠቀስ ትክክል መስሎ ስለሚታይ ነው። እሱ ግን በአይናችን የምናየው ነገር ነው። ካሜሮን አድሰን ናቸው ከትናንት በስቲያ በወጣው ራዲዮ ፍራንስ ኢንተርናሽናል የተናገሩት። የኤርትራ መንግስት ብዙ እድሎች፣ ብዙ አጋጣሚዎች የኢትዮጵያ መንግስት ልመና ነው፣ እውነት ለመናገር ልመና ከሚለው በላይ ተማጽኖ እያደረገ ነው ለሰላም በውይይት ችግሮችን ለመፍታት። አሻፈረኝ በማለት ቀጥሏል። አሁንም ካሜሮን አድሰን ይመጣሉ። ካሜሮን አድሰን ሳይሆን የኖርዌጂያ ፕሮፌሰር ትሮንቮል እዛው ራዲዮ ፍራንስ ኢንተርናሽናል ላይ የቀደመው ጦርነት ኢትዮጵያ ግዛት ውስጥ ብቻ ነበር የተካሄደው ከ3-4 ዓመት በፊት የነበረው። የአሁኑ ጦርነት ሱዳንም ኤርትራም ውስጥ ሊካሄድ ይችላል ይላሉ። መልዕክቱ ግልጽ ነው። የሱዳን መንግስት በሆነ ወቅት ላይ የእነዚህን ሰዎች ጠራርጋ አባር ሊባል ይችላል ብዬ እጠብቃለሁ። በሌላም በኩል የኤርትራ መንግስት ሰራዊቱን እንዲያስወጣ፣ መሳሪያዎቹ እንዲያስወጣ፣ በኢትዮጵያ ጉዳይ ጣልቃ እንዳይገባ የኢትዮጵያ መንግስት በይፋ እየጠየቀው ነው። ከምንም በላይ ደግሞ እንነጋገርና እንወያይ የሚል ነገር ደግሞ አስቀድሞ ለዓመታት እያቀረበ ነው። እነዚህ ሁኔታዎች ተገፍተው ጦርነቱን ህወሓት ከዚህ በኋላ ሲቀጥል ወደ ሙሉ ጦርነት ኢትዮጵያ መንግስት ለመግባት እውነት ለመናገር ሻዕቢያ ሂደት ውስጥ ከገባን ወደ ሙሉ ጦርነት የሚገባው ልክ ሸረኔ ላይ እንደተደረገው የሆነ ቦታ ላይ ደግሞ ጠራርጎ አደብ ያስገዘዋል። እንገባለን ካሉ የውጊያ ግንባሩ ባለፈው ጀነራል ባጫ እንዳሉት ቆቦ ላይ ብቻ ሳይሆን ወይ ደግሞ ሸረሪና ላይ ብቻ ሳይሆን አስመራ ላይ ጭምር ይሆናል ማለት ነው። ያ ሊሆን እንደሚችል ብዙ የሚያጠራጥር ነገር አይመስለኝም። ስለዚህ የፕሮፌሰር ሼተል ትሮንቮል ትንተናም የሚያሳዩ ምልክቶች እነዛ ነው። በአጠቃላይ ይሄ ትብብር ምናምን በሚል የተፈጠረው የዛሬ 7-8 ወር ንግግር በሚያደርጉበት ወቅት የተወሰነ ተስፋ ይኖራቸው ይሆናል፣ አይታወቅም። ሁሌ ምኞት መጥፎ ነው። እንደ ምኞት የሚያሰክር ነገር የለም። የስልጣን ረሃብ ደግሞ ሲጨመር ብዙ ነገሮች ይፈጥራሉ። ከሸረሪና በኋላ ግን ያ ሁኔታ አለ ወይ? እሱ እንግዲህ በቀጣይ የምናየው ይሆናል። ከዚሁ ጋር ተያይዞ እንግዲህ ሌላው ዶክተር ደብረጽዮን ገብረ ሚካኤል ወደፊት ልጆች ሰውየው ላይ ብዙ ምርምር ማድረግ የሚቻል ይመስለኛል። ከመጠን በላይ ለምን እንደተንቀዠቀዡ አይገባኝም። በግሌ ብቻቸውን አይደሉም፣ በጋራ ነው የሚንቀዠቀዡት የሚሉ ሰዎች ያው ልክ ነው፣ በጋራ ነው የሚንቀዠቀዡት። ግን አንዳንድ ሰው ደግሞ ግንባር ከፊት ሆነ ይንቀዠቀዣል በጣም አስታውሳለሁ። ዶክተር ደብረጽዮን ይህ ትግራይ ጊዜ አስተዳደር ፕሬዚዳንት በሆኑበት ወቅት የትግራይ አክቲቪስቶች በቪዲዮ በምናምን በጽሁፍ በምናምን ያወጡትን መግለጫ አልረሳውም። እጅግ በጣም ተስፋ አደረጉ። ያው ህወሓት ከአቶ መለስ ሞት በኋላ ተዳክሞ ነበር። ለብዙዎች አስገራሚ የሆነው ከአቶ መለስ ወደ አቶ አባይ ወልዱ የህወሓት ሊቀመንበርነት ሲሸጋገር ለብዙ ሰዎች አስደንጋጭ ነበር ነው ለመናገር። ስለዚህ በነገራችን ላይ ከምርጫ 97 በኋላ በዘመቻ ዶክተር በተሆነበት ወቅት ዶክተር ያልሆኑት አቶ መለስ ብቻ ይመስሉኛልና የዛን ጊዜ በዘመቻ ዶክተር ከሆኑት አንዱ ዶክተር ደብረጽዮን ናቸው። ያኔ የምርጫው ጊዜ በ97 በቅንጅትና በህብረት አካባቢ ፕሮፌሰር ዶክተር የሚል ነገር በጣም ስላለ ሰው በአደባባይ በሸጠበንትበት በመግለጫዎቹ እንዴ የሁሉ ሐኪምና የሁሉ ዶክተርና ፕሮፌሰር እያለ እንዴ እኛ ለምንድን ነው በአቶዎቹ ምንመራ የሚል እንደ ቀልድም እንደ ቁም ነገር የሚነገር ነገር ነበርና ያለካ ተጽዕኖ አድርጎባቸዋል። ማንም ሰው ወደኋላ መሄዶ ማስታወስ ይችላል። በአመት ነው በ2 ዓመት ጊዜ ውስጥ ብዙ የቲፒኤልኤፍ ሰዎች በአንዴ ዶክተር ሆኑ
እና ያኔ ዶክተር ከሆኑት አንዱ ዶክተር ደብረጽዮን ናቸው። እና እንደመሰለኝ አቶ መለስ ህወሓትን ከለቀቁ በኋላ ከሞቱ በኋላ ነፍሳቸውን ይማረውና ለብዙ ሰው ህወሓት ኮስሷል። ጥያቄው እሱ የማይገባ መንገድ ለህወሓት መኮሰስ ደግሞ አቶ መለስ ስልጣናቸውን ለማረጋገጥ ሲሉ አቅም ያላቸውን ሰዎች ደግሞ ገፍተው ብቻቸውን ገዝፎ መውጣታቸው የፈጠረው ነገርም ነው። በማናቸው መዘን እሳቸው ሲሞቱ ግን ህወሓት ኮስሷል። ስለዚህ ዶክተር ደብረጽዮን ያኔ ምንድነው ግምገማ ምናምን ተብሎ ዶክተር ደብረጽዮን ወደ ላይ መምጣት ሲጀምሩ ያው ዶክተር የሚለውም ነገር ስላለ የትግራይ ክልል ምክትል ፕሬዝዳንት ያው የክልሉ ተመራጭ ስላልሆኑ ፕሬዝዳንት መሆን አይችሉምና ኃላፊነቱን በምክትል ፕሬዝዳንት ሲወስዱ በጣም ብዙ ሰው አጨበጨበ። የቲፒኤልኤፍ ደጋፊዎች በቃ መለስ ሲሄድ የተፈጠረውን ድብታ ያነቀዋል ብለው ማለት ነው። ያው ከፊት ዶክተር የሚልም ነገር ስላለ እርግጥም ወደ በረሃ ሲገቡም አዲስ ዩኒቨርሲቲ ተማሪ የነበሩ ሰው ናቸው። እኚህ ሰው እንግዲህ ያኔ ብዙዎች ተስፋ ያደረጉባቸው የቲፒኤልኤፍ ሰዎች መጨረሻ ላይ ሄደው የትግራይ የመከራ ምንጭ ሲሆኑ ምን እንደሚሰማቸው ሲጽፉ አላየሁም። ግን በውግዘት እየጻፉ ነው፣ እያነጻጸሩ ስላልጻፉት ነው። የሁለቱ ዓመት ጦርነት ፊት አውራሪ እርግጥ የሚያማክር ምን የሚለው ምናምን እዛ ውስጥ አለ። የ600,000 ራሳቸው ባመኑት የ1 ሚሊዮን እልቂት ግንባር ቀደም ተጠያቂ የሆኑ ሰው ናቸው። አሁን ደግሞ በተመሳሳይ እየተንቀዠቀዡ ነው። ብዙ ተለመነ። እውነት ለመናገር ጥረት ተደረገ። ጥረቱ ከኢትዮጵያ መንግስት ብቻ አይደለም። ጥረቱ የትግራይ ህዝብ መከራ እንዲያበቃ ከሚፈልጉ የእርሳቸው የስራ ባልደረቦች፣ የፓርቲያቸው የወታደራዊ ክፍል ሁሉ አመራሮችና መሪ ተዋናይ የነበሩት ጭምር ማለት ነው። ተፈናቃዮቹ ታግተው አይያዙ፣ ወደ ቀያቸው ይመለሱ፣ ያልተፈቱ ጥያቄዎችን በንግግር እንፍታ። እናቶ ጌታቸው፣ እነ ጀነራል ጻድቃን፣ እናቶ አሰፋ አብርሃም፣ እነ ጀነራል ገብረ እግዚአብሔር በየነ፣ እነ ጀነራል ዘውዱ ኪሮስ እያልን የምንዘረዝራቸው ሰዎች አሉ። እነዚህ ሁሉ በሰላም ትግራይ ውስጥ ያለው ነገር እንዲያበቃ ጥሪ እያቀረቡ ብቻ ሳይሆን አሻፈረኝ ስላለ ደግሞ ይህን ነገር መፍትሄ ለመስጠት የራሳቸውን አስተዋጽኦ እያደረጉ ያሉበት ሁኔታ ማለት ነው። ይህ ሁሉ ተገፍቶ ከሐምሌ 12 ጀምሮ በይፋ በትግራይ ከተሞች ከመቀሌ ጀምሮ ከዚህ በኋላ ከፌዴራል መንግስቱ ጋር ተነጋግረን የምፈታው ነገር ስለሌለ እንቀብረዋለን፣ የትግራይ ህዝብ ጥያቄ የሚመለሰው ፌዴራል መንግስቱን ስንቀብረው ነው የሚል መግለጫ ተሰጠ። በተለያዩ መድረኮች አስታውሰዋለሁ። በመጨረሻዋ ቀን የሸረሪና ውጊያ ሊከፈት ዋዜማ ዓርብ ዕለት በትግራይ ቴሌቪዥን የተላለፈ መልእክት ከታጣቂዎቹ አዛዦች አንዱ ዝግጅት ጨርሰናል፣ ከፖለቲካ አመራሩ ትዕዛዝ እየጠበቅን ነው አሉ። ቪዲዮን ደጋግሜ ያሳይቸዋል። ይሄን በማግስቱ ሸረሪና ላይ ሆነ። የሸረሪናው ይሄ ነገር ከሆነ በኋላ እነ ዶክተር ደብረጽዮን ከዚያ ሁሉ ፉከራ ከዚያ በኋላ ቀብር ምናምን የሚባል ነገር እንትን ካሉ በኋላ አሳፋሪው ምናልባት ደጋፊዎቻቸው ማፈርም ያለባቸው ይሄ አይነት ውድቀት እንዲህ አይነት በአጭር ጊዜ ውስጥ በትንትናቸው ወጥቶ አላየሁም አልሰማሁም ብሎ ዝም ማለት ነው የመሰለ እኮ ነገር የለም። መክተን የኢትዮጵያ ሆስፒታሎችን በቁስለኛ አጨናነቅን የሚል ሪፖርት አውጥተው አሁን አንደበታቸው እንዲህ ሊለጎም ቦታው ከተለቀቀ መከላከያ ሰራዊት ሁሉን ከማረከ ሁሉ ነገር ከተያዘ ሰዎች ወንዙ ውስጥ ከገቡ ዓለም አቀፍ ሚዲያ ሁሉ ነገር ካጋለጠ በኋላ አንዳንዴም እውነትም መከነ ወይ ደግሞ ሰው አልባ ሆነ የሚያሰኘው ይሄ ነው። ሰው ለእንደዚህ አይነት ነገር የትንሽ የሚጥር ነገር እንትን አይልም እንዴ?
ዓላማው ሙሉ ሙሉ ለመደምሰስ ነበር፣ እኛ ኃይላችንን በተወሰነ ደረጃ ስበናል ምናምን ምናምን ተብለህ ትላለህ። ሌላ ጊዜ እንድትታመን ማለት ነው። እንዲህ አይነት ድምጥ ማጥፍ በአንድ ጊዜ በአጭር ጊዜ ውስጥ ከወጣ እንትን ካለ በኋላ ያ ሁሉ ፉከራተን ነው ዋጋቸው ነው በሚል የሽምግልና ሚና የሚጫወቱትም ዝም ባሉበት ጨነቃቸው። እነ ዶክተር ደብረጽዮን ለማንቀሳቀስ ሞከሩ፣ ከርቀት ይመታሉ። ቀብር እንፈጽማለን ያሉ ሰዎች ሻቢያዎች ለቅሶ ለመድረስ እነሱ ጋር ሲመጡ መጽናኛ ይስጣቸው አይስጣቸው አላውቅም። ታንክና መድፍ ሲልክላቸው ትንሽ በርትተው ሊሆን ይችላል፣ መጽናናት ገጥሟቸው ሊሆን ይችላል። ግን ተስፋ አላደረጉም። በዛ ድምጥማጣቸው እንደሚጠፋ ፈርተዋል። ስለዚህ ሲጨንቃቸው አሜሪካ ምን ነው ዝም አለችን በሚል ስልክ ደወሉ። የአሜሪካ አምባሳደር እርቪንግ ሚሲንጋብ ጋር ማለት ነው። የኦሚዲ የትግራይ አክቲቪስቶች የማህበራዊ ሚዲያ ላይ የወጣ ሪፖርት ነው። በሌላ በኩልም በሌሎች ሪፖርቶችም የተረጋገጠ ማለት ነው። ዝርዝር ነገሩ ባይሆንም አምባሳደሩ ጋር ማውራታቸው ተረጋግጧል። ምንድን ነው የተባሉት? ምንድን ነው የጠየቁት? አሜሪካ ዝም አለችን ነው። ሸረሪና ላይ ነገር ሁሉ ሲፈጸም እንቀብረዋለን ያላችሁት እናንተ አይደላችሁም ወይ? ራስ አንተ ጨምሮ በየመድረኩ ስልጣን ላይ ያለውን መንግስት እንትን ካላልነው ጥያቄያችን አይመለስም ብላችሁ የለም ወይ? ይሄንን አምባሳደሩ ነገሯቸው። ከዚህም ባሻገር ስለ የዲፕሎማሲ ሂደቱን የዘጋችሁት ያጣጣለችሁት እናንተ አይደላችሁም ወይ? ምን እንድናደርግ ነው የምትጠብቁት? እርግጥ ነው አምባሳደር ኢርቪንግ ሚሲንጋ ወደ መቀሌ ሄደው ዶክተር ደብረጽዮን አላስተናግድም ብለው ነበር። ምክትላቸውን የላኩት ምንም መወሰን የማይችሉትን ማለት ነው። ምናልባት ወይዘሮ ፈትለወርቅ ቢሄዱ ኖሮ ሲሪየስ ሆኖ ጉዳዩ ይታይ ነበር። ግን ዝም ብሎ ለአምባሳደሩ ማለት ነው። አምባሳደሩ ወይዘሮ ፈትለወርቅ ሄደው ቢያገኟቸው ኖሮ ጉዳዩን ሲሪየስ አድርጎ ህወሓት አይቶታል ብሎ ያምኑ ነበር። ዶክተር ደብረጽዮን ባይገኙ አቶ አማኑኤል አሰፋ እዛ ውስጥ ምንም ሚና እንደሌላቸው ስለሚያውቁ የኩርፊያቸውና የቁጣቸውን መጠን ማሳያ ነበር ቲፒኤልኤፎቹ። ስለዚህ አትድረስብኝ፣ በጉልበቴ አሳካዋለሁ ብለህ ፎክረህ ከዛ በኋላ ስትደቆስ አሜሪካ ምን ነው ዝም አልሽኝ የሚል ነገር አስገራሚ ነው። ከዛም በላይ ይህንን እንግዲህ ዶክተር ደብረጽዮን ለራሳቸው በስራ አስፈጻሚ ኮሚቴ ስብሰባ ላይ ነሐሴ 5 2018 ለስራ አስፈጻሚ ኮሚቴ አባላት የተናገሩትን ነው የሚዲያ ያወጣው። ከዛም ባሻገር የኤምባሲው ምንጮችን በመጥቀስ ባቀረበው ዘገባ ላይ ከኤርትራ የሚገቡትን ታንኮችና መድፎችንም እየተከታተልን ነው በሚል ይህንንም ማሳሰቢያ ሰጥተዋል። እነዚህ ሰዎች ለቀብር 4 ኪሎ እንሄዳለን ሲሉ ቆይተው አሁን ቀብራቸው መቀሌ ነው፣ ተንቤን ነው፣ ደደቢት ነው፣ የት እንደሆነ ግልጽ አይደለም። ምናልባት የቀብሩን ቦታ ሟች አያውቀውም፣ ቀባሪው ወይ ደግሞ ያንን የሚፈጽመው አካል ነው። ስለዚህ የት ጋር ጨርሳቸዋል የሚለውን ነገር የኢትዮጵያ መንግስት የሚወስነው ይመስለኛል። ስለዚህ ቀብር እንውጣ ብለው ደጋፊዎቻቸውን ለቀብር አጅቡኝ ብለው ፋኖና ሸኔንም እንዲያጅቧቸው ጥሪ ያቀርበው ብዙ ፎከሩና መጨረሻ ላይ ሸረዴና ላይ አይናችን እያየ ቲፒኤልኤፍ እየተነነ መጣ። ከዛ በኋላ አሜሪካ ምን እንድታደርግ ነው? አሜሪካ የቀንዱ ጸጥታ ያሳስባታል። ጥያቄ ውስጥ የሚገባ ነገር አይደለም። ግን የቀንዱ ጸጥታም የሚከበረው በህግና በህግ የበላይነት ብቻ ነው። የሆነ አካል ኃላፊነት የማይሰማው አካል ህዝብ አግቶ የሆነ ነገር ይፈጽማል ስለተባለ ያንና የኢትዮጵያ መንግስት ደግሞ ሊያስተናግድ አይችልም። የሁሉም ማሰሪያ መውጫው መንገዱ የፕሪቶሪያ ሰላም ስምምነት ነው። ያንም ማክበር፣ ለዛ መገዛት፣ ከዛ ሁኔታ ውስጥ ማለት ነው። ግን እንደምናየው ሰዎቹ እየተንቀዠቀዡ ስለሆነ ከመካከላቸውም የሰላምን መንገድ ለመምረጥ የሚኖርም
እድል ያለውም ሰው ቢሆን ሌሎቹ ላይ ሰሙ ስለሚችሉ እንግዲህ ምናልባት እዛ እርስ በርሳቸው ከታኮሱ ጥሩ ነው። ነገሮች በአጭሩ መፍትሄ ሊያገኙ የሚችልበት እድል አለ። ከምንም በላይ ሆነ ለመናገር ትግራይ ውስጥ የህዝቡ እንባ አሁን አክሱም ጽዮን ቤተክርስቲያን የነበረውን ለቅሶ ያየ ሰው፣ ኮረም ላይ እናቶች ተሰባስበው የሚያደርጉትን ተማጽኖና ልመና የተመለከተ ሰው በየቦታ ያለውን ሐዘን፣ ሰቆቃ፣ ስቃይ ለሚከታተል ከዚህ መዓቱ ማለት ህወሓት የሚባል መዓት በትግራይ ህዝብ ላይ የወረደ መዓት ኢትዮጵያ ሀገር መከላከያ ሰራዊት እንዲሁም የትግራይ የሰላም ኃይሎችና ሌሎችም ህብረተሰቡን ከዚህ መዓት ከዚህ መከራ ይገላግሉታል ብለን እንጠብቃለን። ምናልባትም እዛ ውስጥ ያሉ ቢያንስ ነገን መኖር የሚመኙ የሌላውን ልጆች ህይወት አጨልመው የእነሱን ልጆች በውጭና በምናምን የላኩ ቢያንስ ልጆቻቸውን ለማየትም በተለያየ መንገድ እንትን ለማለትም ይሄ ያሳስቷቸውም ቢሆን ከቋጥኝ ላይ መላተሙን አቆመው ህብረተሰቡን በእነሱ የስልጣንና የምናምን ረሃብ ማጎሳቆሉን ትተው መውጫ መንገድ ቢፈልጉ የሰላሙን በር የተከፈተውን ነገር አሁንም ገርበብ እንዳለ ይመስለኛል። ገርበብ ሲል ግን የቀደሙ ሁኔታዎች ብዙ ላይ ቀጥሉ ይችላሉ። እርቅም ካለ በኋላ ግን ምንም አይነት ነገር ሊኖር አይችልም። ስለዚህ አሁንም የፕሪቶሪያን የሰላም ስምምነት ማክበር፣ ለህግ መገዛት፣ ለሰላም ቁርጠኛ መሆን፣ አሜሪካ ደጃፍ ሄዶ እግሯን መሳም፣ ተማጽኖ ማቅረብ ምንም የሚፈይደው ነገር የለም። የሚፈይደው ለሰላም ቁርጠኛ መሆን ነው። እውነትን ይዞ ለህግ የበላይነት ቆሞ ለሁሉም ነገር ማሰሪያ የሆነውን የፕሪቶሪያ የሰላም ስምምነት ማክበርና ማስከበር ነው። የአሜሪካ መንግስት በአካባቢው ላይ ወሳኝ የሆነውን ኃይል የኢትዮጵያን መንግስት ባልናቸው መንገድ ሌላው ቀርቶ የኢትዮጵያ መንግስት ከመስመር ቢወጣ እንኳን አስፈላጊ ኃይል ስለሆነ ምክር ይለግሳል እንጂ ከዛ ያለፈ ሊያደርግ የሚችለው ነገር የለም። ስለዚህ አሁን ግን የኢትዮጵያ መንግስት እድል ሰጥቷል። እድል መስጠት አለበት። ጉዳዩ ከጥቂት ግለሰቦች ጋር የተያዘ ሳይሆን እነሱ በሚፈጥሩት ጦስ ሰላማዊ ሰው ንጹሐን የሚጎዱበት እድል ስላለ ወይ ደግሞ አደጋ ስላለ ያንን ለመዝጋትም ባለው መንገድ ባለው በር መጠቀም ነው። በአውሮፓ ህብረት ብትደውሉ፣ አሜሪካ እንትን ብትደውሉ የሚያስጥላቸው ለሰላም ቁርጠኛ መሆናችሁ እንጂ የትኛውም ወገን የኢትዮጵያን የፕሪቶሪያን ሰላም ስምምነት ከማስከበር ውጭ ሌሎች አማራጮችን ሊቀበል የኢትዮጵያ መንግስት ከዛ ወደኋላ ላይ ፈገፍግ የሚችልበት ነገር አለ ብዬ አላምንም። የጽምዶ ምናምን የሚባለውን ነገር እሱም ዝም ብሎ በጋራ ለመሞት የሚደረግ ስምምነት እንጂ በጋራ የሚመጣ ነገር እንደሌለም እሱንም መገንዘቡ ከዛ ሁኔታ ላይ ተነስቶ ለመውጫ ነገር መፈለጉ ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሰኞ ነሐሴ 11 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ነሐሴ 11 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።